ሄሎ ሰላም ጤና ይስጥልኝ የሸረት ቤተሰቦች እንዴት ናችሁ? ዛሬ በዚህ ቪዲዮ ስለ CIA ትራያድ እናያለን። CIA ማለት ታዲያ ሴንትራል ኢንተለጀንስ ኦፍ አሜሪካ ማለት አይደለም። ኦኬ ኮንፊደንሻሊቲ፣ ኢንቴግሪቲ ኤንድ አቬይላቢሊቲ ማለት ነው። ኦኬ they are the core components of information security። ኦኬ የመረጃ ደህንነት መርሆች ናቸው። እያንዳንዳቸው ምን ማለት ናቸው የሚለው እናያለን። አውተንቲሲቲ፣ ነን ሪፑዲዬሽን ኦኬ ምን ማለት እንደሆኑ እያንዳንዳቸውን እናያቸዋለን ማለት ነው። በሌላ ጣቢያ ስቴትስ ኦፍ ዴታ አለ። ኦኬ መረጃ የመረጃ ሁኔታ መረጃ በተለያየ ፎርም ይቀመጣል። ኢንፎርሜሽን አት ሬስት ዴታ አት ሬስት አለ፣ ዴታ አት ትራንዚት፣ ዴታ አት ፕሮሰስ አለ ማለት ነው። ስለዚህ ምን ማለት ነው የሚሉትን እናያለን ማለት ነው። በምን ሜካኒዝም ደህንነታቸውን እናስጠብቃለን? መረጃ ደህንነት እናስጠብቃለን ስንል ቁጭ ያለ መረጃ እንዴት ነው የምናስጠብቀው? ተንቀሳቃሽ መረጃ እንዴት ነው የምናስጠብቀው? ፕሮሰስ እየሆነ ያለ መረጃ እንዴት ነው ደህንነቱን የምናስጠብቀው ሴኩሪቲውን የምናስጠብቀው የሚለውን እንዳሰሳለን ማለት ነው። በሌላ ጣቢያ ደግሞ ሴኩሪቲ ትሬድ ኦፍ ትራያንግል ይባላል። የደህንነት አጣብቂኝ ኦኬ ምን ማለት ነው? ሴኩሪቲ ወይም ደህንነት አለ፣ ከዛ ፋንክሽናሊቲ አለ፣ ፐርፎርማንስ አለ። እነዚህ ነገሮች ሁሉንም እንፈልጋለን። ሴኩሪቲ፣ ፋንክሽናሊቲ፣ ሁሉንም የምንፈልጋቸው ነገሮች ናቸው። ነገር ግን አንዱን ስናስጠብቅ ሌላውን እናጣለን፣ አጣብቂኝ ውስጥ እንገባለን። ዋት ዊ ኮል ኢት ሴኩሪቲ ትሬድ ኦፍ ትራያንግል እናለን። እና እንዴት አድርገን እናስታርቃለን? ከእንዲህ አይነት አጣብቂኝ እንዴት መውጫው መፍትሄው ምንድን ነው? ምን እናርግ? እስኪ ዲስከስ የምናደርገው ነው የሚሆነው። ስለዚህ አብራችሁን ስትዘልቁ እነዚህንና ሰፋ ያሉ ትንታኔዎችን አብራችሁ የምታዩ ይሆናል። እስኪ ወደ ውስጡ እንዝለቅ። መርሃባ። ወደ መጀመሪያው ጉዳያችን ስናልፍ CIA ትራያድ ኦኬ ኮንፊደንሻሊቲ፣ ኢንቴግሪቲ፣ አቬይላቢሊቲ ኦኬ they are the core principles of information security የመረጃ ደህንነት ቁልፍ መርሆች ናቸው። ኦኬ መርሆች ናቸው። እነዚህ መርሆች ሲጠበቁ ነው ሴኩሪቲ ተጠብቋል የምንለው። ስለዚህ ኮንፊደንሻሊቲ ማለት ነው ሚስጥራዊነት ማለት ነው። የመረጃ ሚስጥራዊነት confidentiality ensures the information is accessible only the authorized people or person system በባለቤቱ the authorized people ብቻ ነው ማየት የሚችለው። accessible only for whom only to the authorized people ማለት ነው። ለተፈቀደ ለባለቤቱ ብቻ ማየት ይችላል። አለበለዚያ ሌላ ሰው ማየት የለበትም። ያ ማለት ሚስጥራዊነት ማለት ነው። ሚስጥሩ መጠበቅ አለበት። ባለቤቱ ብቻ ነው ማየት ያለበት ማለት ነው። ስለዚህ እኔ 2000 ብር እንዳለኝ አካውንቴ ውስጥ ማን ነው ማየት ያለበት? እኔ። ሻላሙዲን ደግሞ ስንት ብር እንዳላቸው የሚያዩት እሳቸው ናቸው። ከእሳቸው ውጭ ሌላ ሰው ማየት የለበትም። what we call it information security ይባላል ማለት ነው። ማን ነው ኮንፊደንሻሊቲ ይባላል ማለት ነው። one of the core principles of information security ደህንነት ስንል ኮንፊደንሻሊቲ አንዱ ኮምፖነንት ነው ማለት ነው። ሌላኛው ኮምፖነንት ኢንቴግሪቲ ኦኬ መታየት ብቻ አይደለም። ኢንፎርሜሽን ኢንቴግሪቲ ማለት የማይለወጥ የማይቸነጅ መሆን ማለት ነው። ኦኬ ወጥነት ያለው ኢንፎርሜሽን ensure information remain accurate and not altered without authorization ኦኬ ያለ ባለቤቱ ፍቃድ መረጃው መቀየር የለበትም። ኦኬ መቀየር የለበትም። not altered የማይቸነጅ መሆን አለበት። ስለዚህ የሆነ 80 ሺህ ብር ካለ 80 ሺህ ብሩን 50 ሺህ ብር አድርጎ መቀየር መቻል የለበትም። ስለዚህ የሚቀይረው አካል አውቶራይዝድ ፐርሰን ሊቀይረው ይችላል። ከዛ ውጪ ግን ሌላ አካል ኤክስተርናል ቦዲ መጥቶ ሃከር ወር ሌላ ሰምባዲ መጥቶ ከቀየረው ኢንፎርሜሽኑን አጣ ነው ማለት ነው። ስለዚህ ኢንቴግሪቲ የመረጃ ወጥነት የማይቀየር መሆን አሁንም በኋላም ነገም ያለ ባለቤቱ ፍቃድ የማይቀየር መሆን what we call it የኢንፎርሜሽን ኢንቴግሪቲ አንዱ የሴኩሪቲ መርህ ነው ማለት ነው። ሶስተኛው አቬይላቢሊቲ ማለት ነው። ኦኬ we want the information to be available 24/7 for the authorized users ማለት ነው። መረጃ ዴታው ምን መሆን ያለበት ማለት ነው? የሚፈልጉት አካላት አውቶራይዝድ ዩዘርስ በሚፈልጉበት ቦታና ጊዜ መገኘት መቻል አለበት ማለት ነው። በሚፈልጉበት ጊዜ ሊያገኙት ይገባል። አክሰስ ሊያደርጉት ይገባል ማለት ነው። ስለዚህ 24/7 ኦን መሆን አለበት። ሲስተሙ ዳውን ከሆነ we lose the information security ኦኬ ደህንነቱን አጣ ነው ማለት ነው። በተለያየ ጉዳይ ዳውን ሊሆን ይችላል። ለምሳሌ ያ ዌብ ሰርቨሩ ዶስ አታክ ዲናይል ኦፍ ሰርቪስ አታክ ደርሶበት ሊሆን ይችላል። ኦር ዲዶስ አታክ ዲስትሪቢዩትድ ዲናይል ኦፍ ሰርቪስ ከተለያየ ዓለማት ያሉ ቦቶች ኦኬ ሪኩዌስት አድርገው ያንን ዌብ ሰርቨር
በጣም ብዙ ሚሊየን ብዙ ቢሊየን ሪኩዌስት ፐር ሰከንድ ሲልኩበት ኦኬ ዌብ ሰርቨሩ ምን ይላል ዳውን ይሆናል። ከዛም በኋላ አውቶራይዝድ ዩዘርስ ደግሞ ሪኩዌስት ሲያደርጉ እነሱ ጤነኛ ሪኩዌስት ጠያቂዎች ናቸው፣ ቢዚ ሆኗል ማለት ነው ሲስተሙ። ምክንያቱም በነዛ ማሊሺየስ ዩዘርስ ነን አውቶራይዝድ ጋይስ ምን አድርገውታል? ሲስተሙን ዳውን አድርገውታል ማለት ነው። ሚስጥሩን እኮ አላዩትም። ኪፕ ኢን ማይንድ ሚስጥር ኮንፊደንሻሊቲው አልታየም፣ መረጃውን አልቀየሩትም። ነገር ግን ምን አደረጉት? ጤነኛ ሰው ትክክለኛ ሰው እንዳያ ያደረጉት። ስለዚህ አቬይላቢሊቲ ራሱ አንዱ የኢንፎርሜሽን ሴኩሪቲ ኮምፖነንት ነው ማለት ነው። አቬይላቢሊቲ ከሌለ አቬይላቢሊቲው ከጠፋ ኢንፎርሜሽን ሴኩሪቲው ጠፋ ማለት ነው። ስለዚህ ኢንፎርሜሽን ሴኩሪቲ ማለት የነዚህ ኮምፖነንቶች የነዚህ ህብረት ነው ማለት ነው። ከነዚህ አንዱ ከጠፋ we lose the information security ደህንነቱን አጣ ነው ማለት ነው። ሌላው አውተንቲሲቲ ነው። አውተንቲሲቲ ensures that a user, a device or a piece of information genuinely who or what it claims to be. ኦኬ ማንነቱን ማረጋገጥ ማለት ነው። ኦኬ በሳይበር ወርልድ የሆነ ሰው እኔ እንትና ነኝ ይላል። ኦኬ የሆነን እንትን ክሌም ያደርጋል። እኔ እንትና ነኝ ሲል የእውነት እንትና ነኝ ያለው ነውን? ኦኬ እኔ ነኝ ብሎ ክሌም ያደርጋል። ጉግል እኔ ጉግል ነኝ ይላል። የእውነት ጉግል ግን ራሱ ጉግል ነውን? ሲኤንኤንም እንደዛ ይላል። እኔ እንደዛ ላለው የሆነ ሰንባዴ እንደዛ ክሌም እናደርጋለን አይደለ? እኔ እኮ እንትና ነኝ እንላለን። ኦኬ ስለዚህ በሳይበር ወርልድ ክሌም ያደረግነው ነገር እኛ መሆናችን የምናረጋግጥበት አውተንቲሲቲ ይሄ በኢንፎርሜሽን ሴኩሪቲ መረጋገጥ መቻል አለበት ማለት ነው። ማንም እየተነሳ ጉግል ነኝ ቢል፣ ማንም እየተነሳ ሲኤንኤን ነኝ ቢል፣ ማንም እየተነሳ እኔ ነኝ ቢል እንዴት ነው ያንን የምናረጋግጠው? አውተንቲሲቲ ዋን ኦፍ ዘ ኮር ፕሪንሲፕልስ ኦፍ ኢንፎርሜሽን ሴኩሪቲ ማለት ነው። አክቹዋሊ ይህንን ባለፈው አይተነዋል አይደል? ዘ ሲአይኤ ትራያድ ስናይ። ስለዚህ አውተንቲሲቲ ኢትስ ዋን ኦፍ ዘ ኮምፖነንት ማለት ነው። ሌላው ነን ሪፑዲዬሽን ማለት ነው። ሪፑዲዬት ማለት መካድ ማለት ነው። ኦኬ ሶ ነን ሪፑዲዬት ተቃራኒ አለመካድ፣ መካድ እንዳይችል ማለት ነው። ሶ ነን ሪፑዲዬሽን ኢንሹርስ ዛት ኤ ፐርሰን ካንኖት ዲኔይ ፐርፎርሚንግ አን አክሽን። ኦኬ የፈጸመውን ድርጊት መካድ እንዳይችል ማድረግ አለበት ማለት ነው ያ ሴኩሪቲ ሜካኒዝሙ። ኦር ሴንዲንግ ኤ ሜሴጅ ሌተር ኦን የሆነ መልእክት ልኮ አላኩም ቢክድስ። ስለዚህ ሲስተሙ ኦኬ የኢንፎርሜሽን ሴኩሪቲው ሲስተም ምን ማድረግ አለበት ማለት ነው? አላኩም ብሎ ቢክድ ያንን መካድ እንዳይችል ሲስተሙ ሊያረጋግጥ ይገባል ማለት ነው። ያኔ መረጃ ደህንነቱ ተጠብቋል ማለት ነው። ኢንፎርሜሽን ሴኩሪቲ ተጠብቋል ማለት ነው። ስለዚህ የላከውን ሜሴጅ አላኩም ማለት አይችልም። ኢቭን መላክ ብቻ አይደለም ተቀባዩ ራሱ አልተቀበልኩም ማለት አይችልም። ዋት ዩ ኮል ኢት ነን ሪፑዲዬሽን ይባላል። መካድ እንዳይችል ያደርጋል ማለት ነው። ስለዚህ those are what the 5 principles the CIA authenticity and non-repudiation, okay, confidentiality, integrity, availability, authenticity, non-repudiation. Those are what the components of information security. የመረጃ ደህንነት ፕሪንሲፕልስ መርሆች ናቸው። እነዚህ መርሆች ሲሟሉ ነው መረጃ ደህንነቱ ተጠብቋል የምንለው። ከነዚህ አንዱ እንኳን ከጎደለ ሴኩሪቲው ጎሏል ማለት ነው። አኮርዲንግ ቱ WHO ወርልድ ሄልዝ ኦርጋናይዜሽን አንድ ሰው ጤነኛ ነው የሚባለው ይላል ፊዚካሊ ጤነኛ፣ ሜንታሊ ጤነኛ፣ ሶሻሊ ጤነኛ፣ በጣም ብዙ እና ለምሳሌ ቦርጫም ከሆናችሁ ጤነኛ አይደላችሁም። ግልጽ ነው። ፊዚካሊ ፊት መሆን አለባችሁ ማለት ነው። አኮርዲንግ ቱ እኔ አይደለሁም ያልኩት WHO ነው ያለው። ሜንታሊ ጤነኛ ትንሽ ነካ የሚያረቃችሁ ከሆነ እንትን አይደላችሁ። ሶሻሊ ከሰው ጋር መግባባት የሚከብዳችሁ ከሆነ የኔ ብጤ ከሆናችሁ ጤነኛ አይደላችሁ። ስለዚህ ጤነኛ ማለት የነዚህ የሶሻሊ ኢኮኖሚካሊ ኢቭን አለበት ይመስለኛል የነዚህ ሁሉ ጤነኛነት ውጤት ነው ማለት ነው። ስለዚህ ጤነኛ ለመባል በጣም ከባድ ነው። ሳስበው እኔ ራሱ አንድ ሁለቱ ይጎለኛል። እናንተ ምን እንደሚጎላችሁ እዛ ቼክ አድርጉት። ስለዚህ ጤነኛ ማለት የነዚህ ኮምፖነንቶች የነዚህ ጤነኝነቶች ውጤት ነው ማለት ነው። ልክ እንደዛ ሁሉ ኢንፎርሜሽን ሴኩሪቲም ስንል ኮንፊደንሻሊቲው፣ ኢንቴግሪቲው፣ አቬይላቢሊቲው፣ አውተንቲሲቲው፣ ነን ሪፑዲዬሽን እነዚህ ሁሉ ተደምረው ሲረጋገጡ ዋት ዊ ኮል ኢት ኢንፎርሜሽን ሴኩሪቲ ተረጋገጠ፣ ደህንነቱ ተረጋገጠ እንላለን። ምክንያቱም የመረጃ ደህንነት ስለሚያሳስበን ቅድሚያ ለደህንነቱ ይላል የኢትዮጵያ መድን ድርጅት። እውነቱን ነው። ስለዚህ ደህንነት በጣም 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 ወሳኝ ነው።
So when we say information security, we mean maintaining confidentiality, integrity, availability, authenticity, and non-repudiation of information. Okay? የነዚህ መርሆች መጠበቅ ኢንፎርሜሽን ሴኩሪቲ ተጠበቀ እንላለን። ከነዚህ አንዱ ከጎደለ ሴኩሪቲ ጎሏል ማለት ነው። ደህንነት ጎሏል ማለት ነው። ደህንነት እናንተ ግን ደህና ናችሁ? አዎ የእናንተም ደህንነት ያሳስበኛል በነገራችን ላይ። ወደ ሁለተኛው ነጥብ ስናልፍ ስቴት ኦፍ ዴታ አለ። የመረጃ ሁኔታ። መረጃ በተለያየ ሁኔታ ላይ ይሆናል። የመጀመሪያው ዴታ አት ሬስት ቁጭ ያለ መረጃ አለ። ሌላሳ ዴታ አት ትራንዚት አለ፣ ተንቀሳቃሽ መረጃ አለ። ሶስተኛው ደግሞ ዴታ አት ፕሮሰስ አለ ማለት ነው። ኦኬ ዴታ አት ፕሮሰስ አለ ማለት ነው። ሶ ዴታ አት ሬስት ማለት ቁጭ ያለ መረጃ ማለት የሆነ ቦታ ላይ ቁጭ ያለ ሃርድ ዲስክ ላይ ቁጭ ያለ ሶሊድ ስቴት ድራይቭ ላይ ቁጭ ያለ ማግኔቲክ ቴፕ ላይ ፍላሽ ላይ ቁጭ ያለ እንግዲህ ቁጭ ብሏል መረጃው ማለት ልክ እንደ ኩሬ ውሃ አይንቀሳቀስም፣ ወደ የትም አይሄድም፣ ፕሮሰስድም አይደረግም፣ ዝም ብሎ ቁጭ ብሏል። ለምሳሌ የነዋይ ደበበ ሙዚቃ ኦር የሆነ እንደ የጥላውን ገሰሰ የዘንባባ ማርነሽ ወለላሽ የረጋ እጄን ብዘረጋ ብሎ የሚዘር እሱ ሙዚቃ የሆነ ሃርድ ዲስክ ላይ ቁጭ ብሎ ተቀምጧል። ያ መረጃ ኢንፎርሜሽን ምንድነው ማለት ነው? ቁጭ ያለ ነው፣ ወደ የትም ይሄድ አይደለም። ዋት ዊ ኮል ኢት ዴታ አት ሬስት ነው ማለት ነው። የሱን ደህንነት እንዴት ነው የምናረጋግጠው የሚል ጥያቄ አለ ማለት ነው። ኦኬ ስለዚህ ዴታ አት ሬስት ስንል ምን ማለታችን ነው? ሃርድ ዲስክ ላይ፣ ፍላሽ ድራይቭ ላይ፣ ዲቪዲ ላይ ኦኬ ኤኒ ስቶሬጅ ዲቫይስ ላይ ቁጭ ያለ መረጃ እንደ ኩሬ ውሃ የማይንቀሳቀስ ቁጭ ያለ መረጃ ዋት ዊ ኮል ኢት ዴታ አት ሬስት ነው ማለት ነው። ዳታቤዝ ላይ ቁጭ ያለ ፕሮሰስድ ሳይደረግ ማለት ነው ቁጭ ያለ መረጃ ዋት ዊ ኮል ኢት ዴታ አት ሬስት ነው ማለት ነው። የሱን ደህንነት እንዴት ነው የምናረጋግጠው? የሱን ኮንፊደንሻሊቲ፣ ኢንቴግሪቲ፣ አቬይላቢሊቲ፣ አውተንቲሲቲ፣ ነን ሪፑዲዬሽን እንዴት ነው የምናረጋግጠው የሚለው ጥያቄ አለ ማለት ነው። በሌላ ጣቢያ ደግሞ ዴታ አት ትራንዚት መረጃ ሁሉ ጊዜ ቁጭ አይልም፣ ልክ እንደ ሰው ይንቀሳቀሳል። ኦኬ እንደዛ ተተክሎ ያለ ነገር አይደለም ማለት ነው። ከአንዱ ቦታ ወደ ሌላ ቦታ ይንቀሳቀሳል አይደል? ስለዚህ እናንተ ኢሜል ስትልኩ ለሸርኔት ሆነ ዩቲዩብ እዛ ቪዲዮ ስር ኮሜንት ስታደርጉ ከናንተ ኮምፒውተር በሆነ ስዊቾች ራውተሮች ምናምን አልፎ እዛ መጨረሻ ላይ የት ይገባል? እዛ የዩቲዩብ ሰርቨር ላይ ከስር ኮሜንት ሴክሽን ላይ አይዞህ በርታ ምናምን ብላችሁ ልትጽፉ ትችላላችሁ። ግን በመንገድ ላይ የሆነ ዳቢሎስ የሆነ ሰውዬ ምን ሊያደርግ ይችላል? ሊሳደብ ይችላል ማለት ነው። እኔን የሚያበሳጫችሁ እናንተ እንኳን ተሳደባችሁም ጨዋ ናችሁ ይገባኛል። ግን በመንገድ ላይ ምን ሊያደርግ ይችላል? የሆነ ሰው ሊሳደብ ይችላል ማለት ነው። ያዋት ኢኮኖሚት መረጃው ደህንነቱ ተዘንተን ብሏል ማለት ነው። ኢንቴግሪቲው ጠፍቷል ማለት ነው። ስለዚህ ዴታ አት ትራንዚት አለ ማለት ነው። ስለዚህ የሚሄድን መረጃ እንዴት ብለን ነው ደህንነቱን የምንጠብቀው? ምክንያቱም ከኛ እጅ ወጥቷል። ኦኬ ዋንስ መረጃችን ከኛ ኮምፒውተር ከወጣ በኋላ በሌላ ራውተሮች፣ በስዊቾች፣ በፋይርዎሎች ምናምን ብሎ ነው የሚያልፈው። በነዛ ውስጥ ሲሄድ ኦኬ መረጃው እንደማይቀየር ምን ማረጋገጫ አለን? በጣም አደገኛ። ስለዚህ እንዴት ነው የዛን ደህንነት የምናረጋግጠው? የዛን አውተንቲሲቲ፣ ኮንፊደንሻሊቲ፣ ኢንቴግሪቲ፣ አቬይላቢሊቲ እና ነን ሪፑዲዬሽን እንዴት ነው የምናረጋግጠው የሚለው ሌላ ጥያቄ። ሌላ ደግሞ ዴታ አት ፕሮሰስ አለ። ዴታ አት ፕሮሰስ ማለት ሲፒዩ ፕሮሰስ እያደረገ ያለ በሲፒዩ እየተውጠነጠነ ያለ መረጃ አለ ማለት ነው። ሲፒዩ ፕሮሰስ እያደረገው ያለ መረጃ አለ አይደለም? ስለዚህ ልክ ቅድም አሁን ሃርድ ዲስክ ላይ የሆነ ሙዚቃ ተቀምጧል አልኳችሁም። ያ ሙዚቃ ቁጭ ብሎ ነበር ያለው እና ደብል ክሊክ ስታደርጉት ሲዘፍን ኦኬ ፕሮሰስድ እየተደረገ ነው ማለት ነው። ኦኬ ሲፒዩ ፕሮሰስ እያደረገ ነው። ራም ላይ ይመጣል። ከዛም በኋላ ሲፒዩ ምን ያደርገዋል ማለት ነው? እያንዳንዷን ኦኬ በታይም ላይን ፕሮሰስ ያዘፍነዋል ማለት ነው። በስፒከሩ ይጮሃል፣ ይዘፍናል ማለት ነው። ያስጨፍረናል። ዋት ዩ ኮል ሲፒዩ ፕሮሰስ አደረገው ይባላል። የዛን ደህንነት እንዴት ነው የምናስጠብቀው? ኦኬ ወይንም ደግሞ የአንድ ዳታቤዝ ላይ ቁጭ ያለውን መረጃ ዳታቤዙን ከፍቶ ሰምበዲ ትራንዛክሽን ሲያደርግ ሲጨምርበት ቫልዩ ሲቀንስበት ብሩን ከአንዱ ወደ አንዱ ሲያስተላልፍ ምን ሆኗል ማለት ነው? ዴታ ፕሮሰስ። ስለዚህ የዛን ደህንነት እንዴት ነው የምናስጠብቀው የሚለው ጥያቄ አለ ማለት ነው። ሶ ዴታ አት ሬስት ኦኬ ዴታ አት ሬስት ኢዝ ኤ ዴታ ስቶርድ ኦን ስቶሬጅ ዲቫይስ ኦር ሚዲየም ዛት ኢዝ ኖት አክቲቭሊ ሙቪንግ ኦር ቢንግ ፕሮሰስድ ማለት ነው። ሙቭ ያልተደረገ ኖት ሙቪንግ ኦኬ ሙቪ ያልሆነ ወይም ደግሞ ኖት ፕሮሰስድ ቢንግ ፕሮሰስድም ያልሆነ። ኤግዛምፕል ዳታ ስቶርድ ኦን ኤችዲዲ ሃርድ ድራይቭ፣ ሶሊድ ስቴት ድራይቭ፣ ፍላሽ ድራይቭ ኦኬ ማግኔቲክ ቴፕስ፣ ዲቪዲ
ላይ የተቀመጠ መረጃ አይደለም ቁጭ ያለ መረጃ ነው እንዴት ነው የሱን ደህንነት የምናስጠብቀው ሌላው ዴታ ትራንዚት ላይ ስንመጣ ዴታ ትራንዚት is a data that being transferred between a device or a system or a network ኦኬ ከአንዱ ኮምፒውተር ወደ ሌላ ኮምፒውተር ከአንዱ ኔትወርክ ወደ ሌላ ኔትወርክ የሚላክ መረጃ ማለት ነው በመንገድ ላይ ያለ ተጓዥ መረጃ ማለት ነው ኦኬ ኢሜል ሴንት ኦቨር ዘ ኢንተርኔት ኦኬ በኢንተርኔት ላይ የሚላክ ኢሜል a good example for data transit ማለት ነው ሌላው ደግሞ data process እና data process or data in use ማለት is a data that actively being processed or accessed or manipulated by the CPU and the memory or RAM ኦኬ በሲፒዩ እና በሜሞሪ አማካኝነት ፕሮሰስድ እየተደረገ ያለ አክቲቭሊ ኦኬ ማኒፑሌትድ እየተደረገ ያለ መረጃ ማለት ነው ስለዚህ ለአንዱና ለሌላው የምንጠቀምበት ሴኩሪቲ ሜካኒዝም አንድና ያው አይደለም ይለያያል ኦኬ ስለዚህ የመረጃ ሁኔታቸው ስቴት ኦፍ ዴታቸው ደህንነታቸውንም የምናረጋግጥበት ዘዴ የተለያየ ነው ማለት ነው ሶ ዴታ አትረስት ቁጭ ያለን መረጃ በዋናነት የምናስጠብቀው በፓስወርድ ነው በይለፍ ቃል ነው ማለት ነው እንግዲህ መረጃ ወሳኝ ነገር ነው አይደለ መረጃ ወርቅ ነው ንጉስ ነው ስልህ የንጉሱን ደህንነት ከፍተኛ ጥንቃቄ እንደምናደርገው ሁሉ ለመረጃም ከፍተኛ ጥንቃቄ እናደርጋለን ማለት ነው the biggest asset is nothing but the information ትልቁ አሴት ነው ከኢትዮጵያ ንግድ ባንክ እዛ ሄድኳርተር ካለው ትልቅ የህንጻም በላይ በውስጡ ያለው ዳታቤዝ ውስጥ ያለው የሰዎቹ መረጃ እንትና ስንት ብር አለው የሚለው መረጃ በጣም ወሳኝ ነው ትልቁ አሴት እሱ ነው ኦኬ ያ ህንጻው ኦፍ ኮርስ ህንጻውም ትልቅ ሀብት ነው ግን ከዛም በላይ ኢቭን ማን ነው ወሳኝ ማለት ነው የዛ መረጃ የዛ እንትና ይሄን ብር አለው እኔ 2 ብር አለኝ ኢንሻአላህ ሙዲን ደግሞ 2 ቢሊዮን ብር አላቸው የሚለው ኦኬ እሱ መረጃ በጣም ወሳኝ ነው ማለት ነው መጠበቅ አለበት ወርቅ ነው ንጉስ ነው መጠበቅ አለበት ስለዚህ ልክ ለንጉስ ጥበቃ እንደምናደርገው ሁሉ እዛም ጥበቃ እናደርጋለን ማለት ነው ሶ let me show you the analogy በአናሎጂ ላሳያችሁ አንድ ንጉስ ኦኬ እዚህ ቢቀመጥ የድሮ ነገስታት ቤተ መንግስታቸውን የሚያሰሩት ኦኬ ለከፍተኛ ጥንቃቄ ሲባል ለማክሲመም ሴኩሪቲ ሲባል የመጀመሪያ በር አለ ያን በር ስታልፉ ሌላ በር አለ ጌት 1 አለ አናዘር ጌት ኦኬ ሶስተኛ ጌት 3 ኦኬ ጌት 4 ኦኬ በጣም ብዙ በሮች አሉ ማለት ነው የንጉሱ እልፍኝ ውስጥ ለመግባት የተለያዩ በሮች አሉ እያንዳንዳቸውን እያለፋችሁ አንዱን ደህንነት ስታልፉ ሌላ ደህንነቶች አሉ የዛን ደህንነት ስታልፉ ሌላ ደህንነቶች አሉ መጨረሻ ላይ ነው የንጉሱ ዙፋን ያለበት ኦኬ የምትገቡት ማለት ነው ስለዚህ እንዴት ንጉሱ በጣም ከፍተኛ ጥንቃቄ የሚጠብቅ እንትን የሚለው ነው ማለት ነው ስለዚህ ወደ ንጉሱ መግባት ብትፈልጉ እንዴት ነው ኦኬ አንድ የንጉሱ ወዳጅ ሌላ ሀገር ነው ያለው እና መጥቶ በፈለገው ሰዓት ሊያገኘው ይፈልግ እንዴት እንትን ያደርጋል ንጉሱ ምን ይለዋል ለዛ ለወዳጁ ለመጀመሪያዎቹ ሰዎች እንዲህንን ሚስጥር ንገራቸው ለሁለተኛዎቹ ሰዎች ደግሞ እንደዚህ ብለህ የሆነ ቃል ንገራቸው ለሶስተኛዎቹ ደግሞ እንደዚህ ከዛም በኋላ እነዛን የይለፍ ቃሎች ያቃል ማለት ነው ይሄ ሰውዬ ሲመጣ የመጀመሪያው በር ላይ እዚህ ጋር ይቆምና ለነዚህ ለጥበቃዎች ለዘበኞቹ ማለት ነው ይነግራቸዋል ምን የሆነ ፓስወርድ ማለት ነው የይለፍ ቃል ያንን ፓስወርድ ያወቀ ከሆነ ያሳልፉታል ያላወቀ ከሆነስ አያልፍም ማለት ነው ስለዚህ ይችን በር ለማለፍ ምን ያስፈልጋል የሆነ ቃል ያስፈልጋል ማለት ነው ፓስወርድ የይለፍ ቃል ያችን ቃል ካወቀ ያልፋል ካላወቀስ አንገቱን ይቀላል ኦኬ ስለዚህ ያችን ያልፋል ማለት ነው ከዛም በኋላስ ሁለተኛው በር ደግሞ አሉ የነዚህ ደግሞ የይለፍ ቃል ደግሞ ሌላ ነው ያልፋሉ እያለ ሁሉም ካለፈ በኋላ ከንጉሱ ጋር መገናኘት ይችላል ማለት ነው በዚህ መልክ ንጉሱን ማግኘት ይችላል አሁን ንጉሱ ከፍተኛ ጥንቃቄ ከፍተኛ ጥበቃ ተደርጎለታል ማለት ነው ንጉሱን ለማግኘት ያላችሁ አማራጭ ምንድነው የእያንዳንዱን በሮች የይለፍ ቃል የማለፊያ ቃል ቁልፍ ቃል ማወቅ ነው ማለት ነው ኦኬ ያንን ፓስወርድ ስታውቁ መግባት ትችላላችሁ ንጉሱን ማነጋገር ትችላላችሁ ማለት ነው በጣም ጥሩ በሌላ ጣቢያ ንጉሱ ሁሉ ጊዜ ቤተ መንግስት ውስጥ አይቀመጥም ይሄዳል እኮ አይደለ ለተለያየ ነገር ከቤተ መንግስቱ ወጥቶ ወደ የት ይሄዳል ማለት ነው በህዝብ መካከል ይሄዳል ተራራ ሸንተረር ያቋርጣል በጣም ብዙ ቦታ ሊሄድ ይችላል የዛን ጊዜ እንዴት ብለን ነው የንጉሱን ደህንነት የሚለው ወሳኝ ነው ማለት ነው እንዴት ብለን ነው የንጉሱን ደህንነት የምናስጠብቀው
አሁን የይለፍ ቃል አያዋጣም እዚህ ጋር አይደለ? መጀመሪያ በር ሲኖር እኮ ነው የሆነን በር ለማለፍ ስትል የይለፍ ቃል ትናገራለህ። አሁን እዚህ ጋር ግን በር የለም። ኦኬ አውላላ ሜዳ ላይ ነው። ስለዚህ ንጉሱን ለመጠበቅ ምን ይሻላል? አሁን ጥበቃዎች እንዳለ ከኋላ ከፊት ዙሪያውን ከበውት ቢጠብቁት ኦኬ ንጉሱን ለመግደል የሚፈልግ አካል አያዋጣም። ምክንያቱም እንደውም በጣም ከበባ ከበዛበት ጠባቂዎች ሲበዙ ምን ይሆናል? ንጉሱ እንደውም ተጋላጭ ይሆናል አይደለ? ተጋላጭ ይሆናል። ምክንያቱም ንጉሱ እንዳለ እያሳወቁ ነው እነዚህ ሰዎች። ስለዚህ እንደየትም ብሎ ለመግደል ይሞከራል ማለት ነው። ነገር ግን ከዚህ ሁላ የሚሻለው ምንድነው? ንጉሱ ራሱን ለውጦ መሄድ ነው ያለበት አይደለ? ሌላ ሰው መስሎ የኔብጤ መስሎ የተቀዳደደ ልብስ ለብሶ እንደማንኛውም ተራ ሰው መስሎ ምስኪን ደሃ መስሎ ኦኬ ራሱን ለውጦ ተራ ሰው መስሎ ከቤተ መንግስቱ ከወጣስ ማንም እሱ ጉዳይ ብሎ የሚያይዘው የለም። ምክንያቱም እሱ ተራ ሰው ነው። ምስኪን ሰው ደግሞ መግደል የሚፈልግ ገሎ ኩነኔ መግባት የሚፈልግ ኃጢአት መግባት የሚፈልግ ሰው የለም። ስለዚህ ንጉሱ ተራ ሰው መስሎ በህዝብ መካከል የተዘዋወረ ሎሚ ይገዛል። ኦኬ ሲፈልግ ያንን ሎሚ ገዝቶ ሎሚ ወረውር ደረት የመተዋት እንደሚባለው አንድ ሰው ላይ መወርወር ይችላል። ማንም እሱ ጉዳይ የሚለው ሰው የለም። ለተራ ሰው ትርጉም የሚሰጥ ሰው ስለሌለ ማለት ልክ እንደዚህ ቤተ መንግስት ውስጥ ሲሆንና በመንገድ ላይ ሲሄድ ንጉሱ ደህንነቱን የሚያስጠብቅበት ሜካኒዝም ይለያያል ማለት ነው። መረጃም ኦኬ ኢንፎርሜሽንም እንዲሁ ነው። ስቶርድ የሆነ መረጃ የምናስጠብቀው በምንድነው? በፓስወርድ ነው ማለት ነው። በፓስወርድ ነው። ቁጭ ያለ መረጃ በፓስወርድ ነው፣ በይለፍ ቃል ነው ማለት ነው። ልክ ቤተ መንግስት ውስጥ እንደተቀመጠው ንጉሱ የሆነ ሃርድ ዲስክ ውስጥ ቁጭ ያለውን መረጃ ምን እናደርጋለን ማለት ነው? በፓስወርድ። መጀመሪያ ኮምፒውተር ውስጥ እኮ ለመግባት ምን ያስፈልጋል? ፓስወርድ ያስፈልጋል። ለምሳሌ ሲስተም ፓስወርድ ኮምፒውተሩ ክፍት ሲል ኦኬ ከማዘር ቦርድ ጋር እንትን የሆነ ሲስተም ፓስወርድ አለ። ባዮስ ገና ሲነሳ ያንን ፓስወርድ ስታስገባ ያሳልፋል ማለት ነው። ያን ስታክ የኮምፒውተሩ ኦኬ የኦፕሬቲንግ ሲስተሙ ፓስወርድ ዩዘር ፓስወርድ አለ ማለት ነው። ያንን ዩዘር ፓስወርድ ታስገባለህ። ውስጥ ከገባ በኋላ ደግሞ ኦኬ ምን ልታደርግ ትችላለህ? የፎልደሩ ፓስወርድ ራሱ ሊኖር ይችላል። ይዚ አንዱን የይለፍ ቃል ስታገው ሌላ ይለፍ ልክ የተለያዩ በሮች እንዳሉት ሁሉ በጣም ብዙ ሌየርስ ኦፍ ሴኩሪቲ ኦኬ ማድረግ ይቻላል ማለት ነው። ፓስወርድ በአንዱ ቁልፍ ስታልፍ ሌላ ቁልፍ በቁልፍ ላይ ቁልፍ የተቆለፈ በቁልፍ ማለት ነው። ስለዚህ እንደዚህ በማድረግ ኦኬ ቁጭ ያለን መረጃ ደህንነት ማስጠበቅ ይቻላል። ኦኬ ሜንሊ ቁጭ ያለን መረጃ ዴታ አትረስት የምናስጠብቅበት ቴክኒክ ምንድነው? ፓስወርድ ነው። ከዚህ በዘለለ ኢንክሪፕሽን መመስጠርም ይቻላል። ያንን ቁጭ ያለን መረጃ ምን ማድረግ ይቻላል? ዴታውን ወደ ሌላ ፎርም መቀየርም ይቻላል። በዋናነት ግን ዴታ አትረስት የምናስጠብቅበት መረጃ ምንድነው? ዴታ አትረስት የምናስቀምጥበት በፓስወርድ ነው ማለት ነው። ኦር ሮል ቤዝድ አውተንቲኬሽን ይባላል። ሮል ቤዝድ አውተንቲኬሽን ማለት የተለያዩ ዩዘሮች የተለያየ ሮል ሚና ይኖራቸዋል። ከዛም በኋላ በዛ በሚናቸው አማካኝነት የተለያየ ሚና ይሰጣቸዋል ማለት ነው። ዴቨሎፐር ያለው ሚና አለ፣ ሲስተም አድሚኒስትሬተር ያለው ሚና አለ እንደዚህ። ስለዚህ ባለፈው አይተን የለ አውተንቲኬሽን እና አውቶራይዜሽን። ስለዚህ ዋንስ አውተንቲኬት ከተደረገ በኋላ የተለያየ ሰው የተለያየ ስልጣን አለው። እንደዛ በማድረግ እንትን ይደረጋል ማለት ነው። ዴታ አትረስት የምናስጠብቅበት ፓስወርድ ኢንክሪፕሽን እንጠቀማለን ማለት ነው። ዋት አባውት ዳታ አት ትራንዚት? እየተንቀሳቀሰ ያለን መረጃስ እንዴት ነው የምናስጠብቀው? ፓስወርድ ዝብ እንጠቀም ይቻላል? አይቻልም። ይልቁንስ ምንድነው የምንጠቀመው? ኢንክሪፕሽን መመስጠር ነው ማለት ነው። ኦኬ መረጃው ከዚህ ሲወጣ ሄሎ ተብሎ የተላከ መረጃ ካለ ያንን መረጃ ወደ የት ይቀየራል? ወደ ሌላ BQMZ ምናምን አይደል? ሌላ ፎርም ቅይር ይደረግና መረጃው ይቀየራል። ቀይረን እንልቀዋለን። ከዛ በመንገድ ላይ ሲሄድ ሰው ቢያገኘው ራሱ BQMM ምንድን ነው አያስታውቅም። እዛ ጽሁፉ ግን ምንድነው? ሰላም የሚል ነው። ስለዚህ ተቀባዩ ዘንድ ሲደርስ ዲክሪፕት አድርጎ ቁልፍ ስላለው ዲክሪፕት አድርጎ ትርጉሙን ያነባል ማለት ነው። ስለዚህ ላኪና ተቀባዩ ብቻ ቁልፍ ስላላቸው በመሃል ላይ ያለ ሰው ቢያገኘው ያን መረጃ ሚስጥሩን አያውቀውም። ምክንያቱም ሌላ ነው በቃ ማለት ነው። ስለዚህ ኢንክሪፕሽን ኢዝ ዘ ሜን ቴክኒክ ፎር ሴኩሪቲ አት ዳታ ትራንዚት ማለት ነው። በመንገድ ላይ ዴታ ኢን ሞሽን የምናስጠብቀው ማለት ነው ኢንክሪፕሽን ማለት ነው። እሱም ብቻም ሳይሆን ሃሽንግ አክቹአሊ ሃሽንግ ዳታ አትረስት ላይ እንጠቀማለን። ለምሳሌ ዳታቤዞች ላይ በዋናነት የፓስወርድ ኮለመን ዩዘር ኔም ፓስወርድ ምናምን አለ አይደለ? የፓስወርድን ኮለመን ሃሽ አድርገን ነው የምናስቀምጠው። ኢን ዘ ፎርም ኦፍ ሃሽ ነው።
ብዙ ጊዜ ዳታቤዞች ላይ የሚቀመጠው ማለት ነው። ምክንያቱም ሰምባዲ ዳታቤዙን ኮምፕሮማይዝ አድርጎ ቢገባ የዩዘሮችን ፓስወርድ ማወቅ ስለሌለበት ኦኬ ኢን ዘ ሜሴጅ ዳይጀስት ይባላል። በዛ መልክ ነው ማለት ነው የሚቀመጠው፣ ሃሽ ይደረጋል። ኦኬ ዳታ ትራንዚትም እንደዛ ሃሽንግ ቴክኒክ እንጠቀማለን። ዲጂታል ሲግኔቸር ኖቶ እንደዛ ዲጂታል ሰርቲፊኬት ኦኬ ይሄንን ቀጣይ ቪዲዮ መሰራው ነው የሚሆነው። ኢንክሪፕሽን፣ ሃሽንግ፣ ዲጂታል ሲግኔቸር፣ ዲጂታል ሰርቲፊኬት አሉ ማለት ነው። እንዴት ነው ይሄኛው? እንዳልኳችሁ መረጃው ከአንዱ ወደ አንዱ ሲላክ መመስጠር፣ ወደ ሌላ ፎርም መቀየር ማለት ነው። ወደ ስክራምብል ዴታ መቀየር ማለት ነው። ባለቤቱ ያ ተቀባዩ ብቻ ተመልሶ የሚያየው ማለት ነው። ሃሽንግ አለ፣ ዲጂታል ሲግኔቸር አለ፣ ዲጂታል ሰርቲፊኬት። በመሰረቱ አንዱ ኦኬ ስሞል አምብሬላ ብላችሁ ያዙ። እነዚህ ሃሽንግ ኢንክሪፕሽን እና ሃሽንግ በአንድ ተደምረው ዲጂታል ሲግኔቸርን ይሰጡናል። ይሄኛው ደግሞ እንደዚህ ነው ዲጂታል ሰርቲፊኬት ኦኬ እንደዛ ነገር ነው። ኤኒዌይስ ኔክስት ቪዲዮ ላይ ክሊር ስለማብራራው ችግር የለም አያሳስብም ማለት ነው። ስለዚህ በተለያየ እንትን ስቴት ኦፍ ዴታ የተለያየ ቴክኒክ ነው ማለት የምንጠቀመው። በሌላ ጣቢያ ደግሞ ሴኩሪቲ ትሬድ ኦፍ ትሪያንግል አለ። ኦኬ ሴኩሪቲ ትሬድ ኦፍ ትሪያንግል የመረጃ አጣብቂኝ ሊባል ይችላል። ኦኬ ምን ማለት ነው? ደህንነት አለ፣ ሴኩሪቲ አለ፣ ፋንክሽናሊቲ አለ፣ ፐርፎርማንስ አለ። ኦኬ we want 100% security 100% functionality 100% performance ነገር ግን እነዚህን ሁሉ በአንድ ጠረጴዛ ላይ ማግኘት አይቻልም አይደለ? ሴኩሪቲ ስንፈልግ ኦኬ ሴኩሪቲውን ስናጠብቀው ፋንክሽናሊቲ እና ፐርፎርማንስን እናጣለን። ፋንክሽናሊቲ ላይ ስናተኩር ሴኩሪቲ እና ፐርፎርማንስ ይጎዳሉ። ፐርፎርማንስ ላይ ስናተኩር ሌሎቹ ሁለቱ ያ ማለት ሴኩሪቲ እና ፋንክሽናሊቲ ይጎዳሉ ማለት ነው። ስለዚህ አጣብቂኝ ነው። ስለዚህ ደህንነቱን በጣም ስናስጠብቅ እነዚህ ይጎዳሉ፣ አጣብቂኝ ውስጥ እንገባለን። የቸገረ ነገር ለሚስት አይነገር ነው የሚሆነው ማለት ነው። በጣም ይቸግራል ማለት ነው። ሴኩሪቲ ማለት ነው ሴኩሪቲ is the protection of a system and data from unauthorized access, misuse, modification or destruction ማለት ነው። ኦኬ የመረጃው unauthorized access እንዳይደረግ መከላከል፣ misuse ኦኬ ሞዲፊኬሽን መቀየር ኦር ዲስትራክሽን መጥፋት ከነዚህ ይሄ ሁሉ ከነዚህ መከላከል ዋት ኢኮሊት ሴኩሪቲ ማለት ነው። የነዚህን ደህንነት መከላከል ደህንነት አንዱ ቅርንጫፍ ነው። ነገር ግን ገና ለገና ለደህንነት ተብሎ እንደ ሰላማችን ማጣት የለብንም አይደል? ለምሳሌ አሁን እዚህ ሀገር በጣም ወንበዴ በዝቶ በቃ ፖሊስ በጣም ጥንቃቄ አጭበርባሪ ስለበዛ እያንዳንዱ ሰው እየፈተሸ አለ አይደለ? ኪሳችንን ብርብር፣ ቦርሳችንን ብርብር፣ ፓንታችን ሁላ እየተበረበረ ብናልፍ ምን ይመስላችኋል? ለኛው ደህንነት ነው ይገባኛል። ግን ይሄ ኮምፈርት ይሰጣል አይሰጥም አይደል? ነፃነታችንን እኮ ነፈጉን። ስለዚህ ደህንነት በጣም ስታረጋግጥ ምን ታጣለህ? ሌሎች ነገሮችን ማለት በሰላም መኖርን ታጣለህ እኮ። ስለዚህ በጣም አደገኛ ነው። በዲጂታል ዓለምም እንደዚህ ነው። ሴኩሪቲ ስታበዛ ለምሳሌ ለማክሲመም ሴኩሪቲ ሲደረግ ፓስወርድ ተጠቅመ ፊንገር ፕሪንት፣ የጣት አሻራ፣ የአይን ሬቲና በጣም ብዙ መልቲ ፋክተር አውተንቲኬሽን ተጠቅመ ወደ ሲስተሙ ብታስገባ ጥሩ ነው እኮ አይደለ? ግን በሌላ ጣቢያ ደግሞ ሰው ይሰለቻል አይደለ? በየጊዜው ፓስወርድ አስገባ ይሄን ሲስተም ባልጠቀም ነው የሚሻል። ፐርፎርማንሱ ይቀንሳል ማለት ነው። በፍጥነት መጠቀም አልችልም። እኛ ቶሎ ብለን አለ ላይ ኢንጆይ ለማድረግ ነው እንጂ የምንፈልገው እዛ 10 ጊዜ እንዴ በጣም ይደብራል። ፋንክሽናሊቲ ለምሳሌ አንድ የባንክ አፕሊኬሽን ኦኬ ተሰራ። ያ የባንክ አፕሊኬሽን ትራንዛክሽን ለማስፈጸም ከአንዱ ብር ለመላክ ለጓደኛችን ብር ለመላክ ያስችላል አይደል? ይሄ አንድ ፋንክሽን ነው፣ አንድ ፋንክሽናሊቲ ነው። ኦን ዲ አዘር ሃንድ ቻት መደራረግስ ቢያስችል ከአንዱ ፍሬንድ ወደ ሌላ ፍሬንድ እንደ ሶሻል ሚዲያ ማለት ነው። ቪዲዮ ኮንፈረንስ ቢያስደርግስ፣ መጽሐፍ ሙዚቃ ማዘፈን ያለው ፋንክሽናሊቲ ቢኖረውስ? ዩ ሲ the more the functionality ኦኬ ብዙ ጥቅም በሰጠ ቁጥር we lose the security ኦኬ ደህንነቱን እያጣን ነው። አያችሁ ደህንነቱን እያጣን ነው። the more the functionality performance እያጣን ነው። ኦኬ በጣም ብዙ ጥቅም አገልግሎት እየሰጠ ከሆነ ፐርፎርማንሱ ይቀንስብናል። በፍጥነት ያን አገልግሎት መስጠት ይከብደዋል ማለት ነው። ስለዚህ እነዚህ ነገሮች ሶስቱ ጎኖች
አንዱን ስንፈልገው አንዱን የምናጣው ነገሮች ናቸው። አጣብቂኝ ነው ያልኳችሁ እንደዚህ ነው። የደህንነት አጣብቂኝ ሴኩሪቲ ትሬድ ኦፍ ነው ማለት ነው። አጣብቂኝ ነው። ስለዚህ ፋንክሽናሊቲ ስንል ምንድነው? ፋንክሽናሊቲ is the ability of a system to perform its intended feature tasks effectively ማለት ነው። ያን የሚፈልገውን ነገር በትክክል መስራት ማለት ነው። ብዙ ፋንክሽናሊቲ ከኖረው ኦኬ ሴኩሪቲውና ፐርፎርማንሱ ይጎዳሉ ማለት ነው። What about performance? Performance the measure of how effectively and quickly the system operate and respond. Okay? ሲስተሙ እንዴት በፍጥነት quickly operate እና respond እንዴት ቶሎ ምላሽ ይሰጣል ማለት ነው። ስለዚህ ሴኩሪቲው በጣም ስናስጠብቅ ፐርፎርማንሱ ይጎዳል። ዩዘሮች ብዙ መጠይቅ ለማንነትን እያረጋገጡ እንዳልኳችሁ ፊንገርፕሪንት የጣት አሻራ ምናምን ፐርፎርማንሱ ይቀንሳል። ስለዚህ በዛን ጊዜ ደግሞ ሰዎች ተበሳጭተው ይሄዳሉ ማለት ነው። ሰዎች አይወዱም፣ ብዙ እንደዚህ ሴኩሪቲ አይወዱም። በደህንነታቸው እንዲጠበቅ ይፈልጋሉ። በሌላ ጣቢያ ደግሞ መታገል አይፈልጉም። ስለዚህ ምን ተሻለ ታዲያ? ኦኬ ምንድነው የሚሻለው? ሴኩሪቲ ምን ፈልጋለን? ፋንክሽናሊቲ ምን ፈልጋለን? ፐርፎርማንስም መፍትሄው ምንድነው አይደል ብላችሁ ጠይቃችሁኛል። በሚያሳዝን ሁኔታ መልስ የለውም። ኦኬ just it depend ኦኬ እንደ እንትኑ ነው እንደ ነገርየው ነው። ኦኬ ስለዚህ that's completely depending on our business scenario ማለት ነው። ምን ላይ ነው የምንሰራው አይደል? ለምሳሌ የጌሚንግ አፕሊኬሽን ነው የጌሚንግ ካምፓኒ ከሆነ ሞር ፐርፎርማንስ ላይ ቢያተኩር ጥሩ ነው። ፋንክሽናሊቲ እና ሴኩሪቲ ትንሽ ለቀቅ አድርጎት ኦኬ ፐርፎርማንስ ፍጥነት ላይ ቢሰራ ጥሩ ነው አይደለ? የባንክ አፕሊኬሽን ከሆነ በደህንነት ጉዳይ ላይ ድርድር የለም ወዳጄ፣ ገንዘብ እኮ ነው አይደል? ስለዚህ ፋይናንሻል ነገር ከሆነ ሴኩሪቲ ለድርድር የሚቀርብ ጉዳይ አይደለም። በደህንነት ጉዳይ ላይ ድርድር አያስፈልግም ማለት ነው። ባንኪንግ አፕሊኬሽን ምናምን ከሆነ እንዲያዛን ፋንክሽናሊቲን የሚፈልጉ ጉዳዮች አሉ። ስለዚህ የሚፈልገው ኦኬ ዶቷ እዚህ ጋር ነች። ሁሉንም ሴኩሪቲ ፋንክሽናሊቲም ፐርፎርማንስም የምንፈልገው ኦኬ እዚህ ጋር እንሆን ነው የሚፈልገው። ነገር ግን ዲፔንዲንግ ኦን አወር ቢዝነስ ሴናሪዮ አንዳንድ ጊዜ ወደ ሴኩሪቲ ልናጋድል እንችላለን፣ አንዳንድ ጊዜ ወደ ፋንክሽናሊቲ፣ አንዳንድ ጊዜ ወደ ፐርፎርማንስ ልናጋድል እንችላለን ማለት ነው። ስለዚህ ለሁሉ ዩዝ ኬዝ ተመሳሳይ መልስ የለውም ባጭሩ። ለሁሉ ዩዝ ኬዝ ተመሳሳይ መልስ የለውም። ስለዚህ ዲፔንዲንግ ኦን አወር የኛ ፍላጎታችን ቢዝነስ ኬዛችን የተለያየ መልስ አለው እና what we call it security trade off የደህንነት አጣብቂኝ ይባላል ማለት ነው። Therefore, the security trade-off triangle states that improving security functionality or performance often impact one or both of the other factor. አንዱን እንትን ማለት ሌሎችን ፋክተሮች ይጎዳቸዋል። Therefore, when we implementing information security in a company, it is important to consider the organization business requirement and operational need. Okay? የካምፓኒውን ቢዝነስ ሪኳየርመንት ምን እንደሚፈልግ ማወቅ ያስፈልጋል፣ ኮንሲደር ማድረግ ያስፈልጋል እና ኦፕሬሽናል ምን እንደሚፈልግ። ስለዚህ እነዚህን በማድረግ ለአንድ ካምፓኒ የደህንነት አገልግሎት መስጠት እንችላለን ማለት ነው። ሞር የሚፈልገው ፐርፎርማንስ ነው፣ ሞር የሚፈልገው ፋንክሽናሊቲ ነው ወይስ ሴኩሪቲ ነው? that is completely depending on the business requirement of our company ብለን የዛሬውን ቪዲዮአችን በዚህ እንቋጫለን ማለት ነው። በሚቀጥለው ቪዲዮ ስለ ኢንክሪፕሽን፣ ፕራይቬት ኪ ኢንክሪፕሽን፣ ፐብሊክ ኪ ኢንክሪፕሽን፣ ሲሜትሪክ አሲሜትሪክ ይባላሉ። ስለዚህ እናያለን። ሃሺንግ፣ ዲጂታል ሲግኔቸር፣ ዲጂታል ሰርቲፊኬት የሚባሉ ጉዳዮችን እንዳስሳለን ማለት ነው። ዶንት ፎርጌት ቱ ሰብስክራይብ and hit that like button and እንደዛ አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። መልካም ቀን። ቻው ባይ